ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ሕገ ወጥና ኢመደበኛ የንግድ ስራን ለመቆጣጠር የሚያስችል በልዩ ልዩ የመዲናዋ ጎዳናዎች ላይ ሕጋዊ ባልሆነ የንግድ ስራ ላይ የተሰማሩ ዜጎችን ወደ ሕጋዊ መስመር የሚያስገባና እፎይታን የሚፈጥር የብስራት ዜና የሚሆን አዲስ የሕግ ማዕቀፍ መዘጋጀቱ ተሰምቷል። የሕግ ማዕቀፉ ምን ጉዳዮችን ይዟል? እንዲሁም ምን ያህል ቁጥር ያላቸው የጎዳና ላይ ነጋዴዎችን ተጠቃሚ ለማድረግ ታቅዷል? የሚሉትን መረጃዎች በዝርዝር መረጃችን አካተነዋል። አብራችሁን የምትቆዩ ከሆነ የምትሰሙት ይሆናል። የኢትዮጵያ ካፒታል ገበያ ባለስልጣን የሰነድ ማስረከቢያ ጊዜን ማስረዘሙን ገለጸ። ባለስልጣኑ ያራዘመው የሰነድ ማስረከቢያ ጊዜ እስከመቼ ነው? ለምንስ ሊያራዝመው ቻለ? በዝርዝር መረጃችን ይዘነዋል። የአምስተኛ ዙር የመሬት ሊዝ ጨረታ መውጣቱን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታወቀም። አስተዳደሩ ለአምስተኛ ዙር የመሬት ሊዝ ጨረታ ያወጣቸውን ክፍለ ከተሞችም ይፋ አድርጓል። እኛም ለጨረታ የቀረቡ ቦታዎች አካተን ጨረታው እስከ መቼ ይቆያል፣ በምን መንገድስ ተጫራቾች ሊሳተፉ ይችላሉ የሚሉትን በዝርዝር መረጃችን አካተነዋል። የምትሰሙት ይሆናል። በኢትዮጵያ የደን ጥበቃ አዋጅ ቁጥር 1065/2018 እና በአዋጁ ማስፈጸሚያ ደንብ ቁጥር 544/2024 ላይ ለደን ሀብቱ መደረግ ያለበት ጥበቃና እንክብካቤ በግልጽ የተቀመጠ ቢሆንም በትክክል እየተተገበረ አይደለም ተብሏል። በዝርዝር ከምንመለከታቸው መረጃዎች መካከል ይገኝበታል። አሜሪካ 450 ሺህ የጉጉት ወፎችን ለመግደል በቢሊዮን ዶላር ልትመድብ ማቀዷን ተሰማ የሚሉትና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትከታተሉ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በኦሮሚያ ክልል ለተያዘው የበልግ ወቅት 3.6 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ እየተከፋፈለ መሆኑን የክልሉ ግብርና ቢሮ አስታወቀም። በክልሉ በሁሉም ዞኖች የአፈር ማዳበሪያ እንዲሁም የዘር አቅርቦትና ስርጭት በስፋት ለማሰራጨት የሚያስችል የግብአት አቅርቦት መኖሩን የክልሉ ግብርና ቢሮ ምክትል ኃላፊ አቶ በሪሶ ፈይሳ ተናግረዋል። በበልግ ወቅት ምርትና ምርታማነትን ለማሳደግ ከክልል እስከ ወረዳዎች ካሉ የግብርና ባለሙያዎች ጋር በቅንጅት እየተሰራ መሆኑን ያስታወቁት ኃላፊው ከአርሶ አደሮች ጋር ውይይት በማድረግ ወደ ስራው መግባት የሚያስችል መግባባት ላይ መድረሳቸውን ገልጸዋል። አርሶ አደሩ ጊዜውን በአግባቡ እንዲጠቀምና ውጤታማነቱ እንዲያድግ የተጠናከረ ክትትልና ድጋፍ እየተደረገለት እንደሆነ አክለዋል። አቶ በሪሶ በተጨማሪም ለበልግ ስራው የአፈር ማዳበሪያ አቅርቦት በተሻለ መልኩ እየተከናወነ መሆኑን ገልጸው ከአፈር ማዳበሪያ ጎን ለጎን ደግሞ አርሶ አደሩ የተፈጥሮ ማዳበሪያ አዘጋጅቶ መጠቀም እንዳለበትም ጠቁመዋል። በዚህም ለዘንድሮ የበልግ ወቅት 3.6 ሚሊዮን ኩንታል የአፈር ማዳበሪያ ተጓጉዞ ለአርሶ አደሩ እየተከፋፈለ መሆኑን ተናግረዋል። በክልሉ ከአሁን በፊት የአርሶ አደሩ ቅሬታ የነበረውን ህገወጥ የአፈር ማዳበሪያ ስርጭትን ለመከላከል በሁሉም የክልሉ አካባቢዎች በዲጂታል ዘዴ ማዳበሪያ ግብይት እየተከናወነ እንደሆነ ገልጸዋል። አቶ በርሶ በመግለጫቸው አያይዘውም በክልሉ ከቅርብ ጊዜ ወዲህ የቡና ልማት ላይ ከፍተኛ ትኩረት ተሰጥቶ እየተሰራ እንደሆነ አንስተዋል። ዘንድሮ የቡና ችግኝ መትከያ ጉድጓዶችን በማዘጋጀት ሰፊ ስራዎች እየተሰሩ እንደሆነ አመላክተው በቀጣይ ቡናን በጥራትና በብዛት የማምረት ስራ ይጠናከራልን ብለዋል። ከሰብል እንክብካቤ አንጻርም አስፈላጊ ኬሚካሎች እየቀረቡ ሲሆን የግብርና ሜካናይዜሽንን ለማሳደግ የሚያግዙ ተግባራትም ተጠናክረው እንደሚቀጥሉ አመላክተዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው።
በበጀት ዓመቱ ከውጭ ንግድ ከ3.8 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። በ2017 በጀት ዓመት 7 ወራት ውስጥ ከውጭ ንግድ ከ3.8 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢ ማግኘቱን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ አስታውቀዋል። ሚኒስትሩ የሀገራት አምባሳደሮች፣ የፌዴራልና የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት የሥራ ኃላፊዎች፣ የምርትና አገልግሎት አቅራቢ ድርጅቶች ተወካዮች በተገኙበት በኤግዚቢሽን ማዕከል የተዘጋጀውን የኢትዮ ቻምፐር ዓለም አቀፍ የንግድ ትርኢት መርቀው ከፍተዋል። የኢትዮጵያን ይግዙ በሚል መሪ ሐሳብ የተዘጋጀው 14ኛው የኢትዮጵያ ቻምፐር ዓለም አቀፍ የንግድ ትርኢት እስከ መጋቢት 8 2017 ዓ.ም ባሉት ተከታታይ ቀናት እንደሚቆይ ተገልጿል። ቀጣይነት ያለው የኢኮኖሚ እድገት ለማምጣት በሀገር በቀል የኢኮኖሚ ማሻሻያ የመካከለኛና የረጅም ጊዜ ስትራቴጂክ ዕቅድ ተቀርጾ እየተሰራበት መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናግረዋል። በዚህም በ2017 በጀት ዓመት ባለፉት 7 ወራት ከውጭ ንግድ ከ3.8 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢ መገኘቱን አንስተዋል። የወርቅና ቡና ምርቶችን ጨምሮ ግብርና፣ ማዕድንና የኢንዱስትሪ ምርትና አገልግሎቶች ከፍተኛውን ድርሻ እንደሚይዙም ገልጸዋል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስብ አባፊራ በበኩላቸው ምቹ የንግድና ኢንቨስትመንት ለአንድ ሀገር እድገት መሰረቶች ናቸው ብለው በዚህም በኢትዮጵያ ኢኮኖሚ የመሪነት ሚና ያለው የንግድና አካባቢ ለመፍጠር እየተሰራ እንደሚገኝ ገልጸዋል። ምክር ቤቱ ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር የተሰናዳው የንግድ ትርኢት የኢትዮጵያን የንግድና ኢንቨስትመንት እድሎች በማስፋፋት የገበያ ትስስርን ለመፍጠር ያለመ መሆኑንም ተናግረዋል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤትና የንግድና ቀጠናዊ ትስስር ሚኒስቴር ከተባባሪ አካላት ጋር ያዘጋጁት ዓለም አቀፍ የንግድ ትርኢት ላይ የሀገር ውስጥ የአፍሪካ ሀገራትና የዓለም አቀፍ አምራች ኩባንያዎች ምርትና አገልግሎታቸውን አቀርበዋል ሲል የዘገበው ኢዜአ ነው። የኢትዮጵያ ደን ልማት በተያዘው በጀት ዓመት ከ8000 በላይ የሰደድ እሳት መከላከያ መሳሪያዎችን ለክልሎች ማሰራጨቱን ጠቁሟል። በኢትዮጵያ ደን ጥበቃ አዋጅ ቁጥር 1065/2018 እና በአዋጁ ማስፈጸሚያ ደንብ ቁጥር 544/2024 ላይ ለደን ሀብቱ መደረግ ያለበት ጥበቃና እንክብካቤ በግልጽ የተቀመጠ ቢሆንም በትክክል እየተተገበረ አይደለም ሲሉ በኢትዮጵያ ደን ልማት የደን አደጋ መከላከል ዴስክ ኃላፊ አቶ አዱኛ አበበ ገልጸዋል። አያይዘውም አንድ ግለሰብ በደን ሀብቱ ላይ ጥፋት ቢያደርስ በሕግ ፊት ቀርቦ ምን አይነት ተጠያቂነት እንደሚከተለው በአዋጁና ደንቡ ላይ በዝርዝር የተቀመጠ ቢሆንም የተፈጻሚነት ጥያቄ እየተነሳበት ነው ብለዋል። በአዋጁና ደንቡ መሰረት በደን ሀብቱ ላይ ጥፋት የሚያደርሱ ግለሰቦች ሕግ ፊት ቀርበው ተጠያቂ የሆነው አስተማሪ እርምጃ ሊወሰድባቸው ሲገባ በሽምግልናና በእርቅ እየተባለ እርምጃ ሳይወሰድ በመቅረቱ ወንጀሎች እየተበራከቱ መምጣታቸውን ተናግረዋል። ቀደም ሲል የደን ጥበቃ አዋጁ እንደ አውሮፓውያኑ አቆጣጠር በ2018 ወጥቶ እስከ 2023 ድረስ ማስፈጸሚያ ደንብ ስላልወጣለት ጥፋተኛ ይዘን በምን አግባብ እንቅጣ በሚል አዋጁን ተፈጻሚ ለማድረግ ክልሎችና ባለድርሻ አካላት ተቸግረው እንደነበር ያነሱት አቶ አዱኛ በቀረበው ቅሬታ መሰረት የአዋጁ ማስፈጸሚያ ደንብ ቁጥር 544/2024 ጸድቆ ወደ ሥራ መግባቱንም ጠቁመዋል። ይሁንና ግን በደን ሀብቱ ላይ ጥፋት የሚያስከትሉ ግለሰቦች ዛሬም በአዋጁና ደንቡ መሰረት ሕግ ፊት ቀርበው ተጠያቂ እየሆኑ አይደለም ተብሏል። የአምስተኛ ዙር የመሬት ሊዝ ጨረታ መውጣቱን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በዚህ አምስተኛው ዙር 427 የሚሆኑ ቦታዎች ለጨረታ መቅረባቸውን አስታውቋል። ቢሮው በዚህ በአምስተኛው ዙር ለጨረታ ካቀረባቸው መሬቶች ወይም ቦታዎች መካከልም በራዳ ክፍለ ከተማ፣ በየካ፣ በአቃቂ ቃሊቲ፣ በአዲስ ከተማና በለሚ ኩራ ክፍለ ከተሞች
ቦታዎች እንደሚገኙበት ይፋ አድርጓል። በተጨማሪ በጉለሌና በቂርቆስ ክፍለ ከተሞች የሚገኙ ለተለያዩ አገልግሎቶች የተዘጋጁ ቦታዎች እንደሆነም ገልጿል። በተለይ ደግሞ አቃቂና ንፋስ ስልክ ላፍቶ ክፍለ ከተሞች በርካታ ስፋት ያላቸው ቦታዎች መቅረባቸውን የተነገረው። በዚህ በአምስተኛ ዙር የሊዝ ጨረታም ለመሳተፍ የሚፈልጉ ተጫራቾች ለአንድ የጨረታ ሰነድ የማይመለስ 2300 ብር በቴሌ ብር በመክፈል የጨረታውን ሰነድ እስከ መጋቢት 12 ቀን 2017 ዓ.ም ድረስ ቢሮ ባስቀመጣቸው ሊንኮች በመጠቀም መጫረት እንደሚችሉ ተገልጿል። በሌላ በኩል ተጫራቾች ቦታዎቹ በሚገኙበት ቦታ በመሄድ አጠቃላይ የቦታዎችን ሁኔታ በማየት ዋጋ ማቅረብ እንዳለባቸውም ተገልጿል። በተጨማሪ አንድ ተጫራች በአንድ የጨረታ ዙር ከአንድ ቦታ በላይ መጫረት እንደማይችል የገለጸው ቢሮ ተጫርቶ ከተገኘ ግን ከጨረታ ውጪ እንደሚሆን አመላክቷል። ሌላው ከአዲስ አበባ ውጪ ከሚገኙ ባንኮች ሲፒኦ ሲሰራ አዲስ አበባ ከሚገኙ ባንኮች ጋር በኔትወርክ የተያያዘ መሆን እንዳለበት የተገለጸ ሲሆን በኔትወርክ ምክንያት ችግር ቢፈጠር ግን ተጠያቂነቱም ሆነ ኃላፊነቱ የተጫራቹ ይሆናል ማለቱን ከአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የተገኘው መረጃ ያመለክታል። የኢትዮጵያ ካፒታል ገበያ ባለስልጣን የሰነድ ማስረከቢያ ጊዜን ማራዘሙን ገለጸ። የኢትዮጵያ ካፒታል ገበያ ባለስልጣን በሕዝብ የተያዙ ኩባንያዎች አስፈላጊ ሰነዶችንና መረጃዎችን እንዲያቀርቡ የሰጠውን ቀነ ገደብ ለ1 ወር ማራዘሙን አስታውቋል። ባለስልጣኑ ቀደም ሲል ባወጣው መግለጫ ኩባንያዎቹ እስከ መጋቢት 4 ቀን 2017 ዓ.ም ድረስ ሰነዶችንና መረጃዎችን እንዲያቀርቡ አሳስቦ እንደነበር ይታወሳል። ነገር ግን ከኩባንያዎቹ የቀረቡትን ጥያቄዎችና ተጨማሪ መረጃዎችን ለመቀበል እንዲያስችል የጊዜ ገደቡን እስከ ሚያዝያ 1 ቀን 2017 ዓ.ም ድረስ ማራዘሙን ገልጿል። ይህ ማራዘሚያ አስፈላጊውን መረጃ እስካሁን ላላቀረቡ ኩባንያዎች የመጨረሻ ዕድል እንደሆነ የገለጸው ባለስልጣኑ ኩባንያዎችም የተራዘመውን ጊዜ በአግባቡ በመጠቀም አስፈላጊ ሰነዶችንና መረጃዎችን እንዲያቀርቡ አሳስቧል። ማራዘሚያው ከ50 በላይ የአክሲዮን ባለቤቶች ያሏቸውና በአሁኑ ወቅት አክሲዮኖችን ለሕዝብ ሽያጭ በማቅረብ ላይ ያሉ ኩባንያዎችን እንደሚመለከት የባለስልጣኑ መረጃ ያመለክታል። በጎዳና ንግድ የተሰማሩ ኢመደበኛ ነጋዴዎች ነፃ የሥራ ዕድል ሊሰጣቸው መሆኑ ተገልጿል። በልዩ ልዩ የአዲስ አበባ ጎዳናዎች ላይ ሕጋዊ ባልሆነ የንግድ ሥራ ላይ የተሰማሩ ግለሰቦች ወደ ሕጋዊ መስመር እንዲገቡ የሚያስችላቸው የሕግ ማዕቀፍ በአዲስ አበባ ካቢኔ ጸድቆ ወደ ሥራ መግባቱን የአዲስ አበባ ንግድ ቢሮ አስታውቋል። አዲሱ መመሪያ ኢመደበኛ ነጋዴዎች በመሃል ከተማና በሌሎችም ለንግድ አመቺ በሆኑ አካባቢዎች እስከ 1 ዓመት የሚቆይ ነፃ የንግድ ቦታ ተሰጥቷቸው ወደ ሕጋዊ የንግድ ሥርዓት እንዲገቡ የሚያግዝ ስለመሆኑም ተነግሯል። በየመንገዱ በንግድ ሥራ ላይ የተሰማሩት ግለሰቦች ለረጅም ጊዜ ሲንገላቱ እንደነበር የገለጹት የንግድ ቢሮ ኃላፊ ሀቢባ ሲራጅ ከጸጥታ አስከባሪ አካላት ለማምለጥ በሚደረግ ሩጫ የሚሸጡትን ጥለው ለመሸሽ ይገደዱ እንደነበረም አንስተዋል። ይህ በመሆኑ የከተማዋ መስተዳድር ለኢመደበኛ ንግድ ዕውቅና ሰጥቶ በሕግ የሚደገፉበትን አሰራር መዘርጋቱን ገልጸዋል። አዲሱ አሰራርም ከትላንትና ጀምሮ ማለትም ከመጋቢት 3 ቀን 2017 ዓ.ም ጀምሮ በይፋ ወደ ሥራ በመግባት የጎዳና ንግድ ላይ የተሰማሩ ግለሰቦችን ማጣራት መጀመሩን ኃላፊው አስታውቀዋል። በዚህም አሰራር መሰረት የጎዳና ላይ ነጋዴዎቹ የኢመደበኛ ንግድ ፍቃድ እንዲያወጡ ተደርጎ ለ1 ዓመት ነፃ ቦታ ተሰጥቷቸው ከሰሩ በኋላ በራሳቸው መንገድ ሱቁን በመከራየት ወደ መደበኛ የንግድ እንቅስቃሴ እንዲሸጋገሩ እንደሚደረግም ተነግሯል። ኃላፊዋ አክለው መንግስት የማሸጋገር ሥራ ውስጥ እንደማይገባና የመነሻ ብድርም እንደሚሰጥ አክለዋል። በነፃ ቦታው ላይ ለመስራት መስፈርቶችን ማሟላት እንደሚገባ የገለጹት ኃላፊዋ መንግስት በሚፈቅድላቸውና በሚያመቻችላቸው ቦታዎች ብቻ መስራት የሚችሉ መሆኑንም ገልጸዋል። የቆይታ ጊዜያቸውን በሚመለከተም መንግስት ባስቀመጠው የጊዜ ገደብ ብቻ የሚከወን መሆኑን ያስታወቁት የንግድ ቢሮ ኃላፊዋ ወይዘሮ ሀቢባ አንድ ነጋዴ
በጧትና በማታ ፈረቃ ለመስራት መስማማት፣ እስከ ምሽት 3 ሰዓት ድረስ መስራት እንዲሁም እንደሚሰሩበት ቦታ የተመረጡ ምርቶችን ብቻ መያዝ ከግዴታዎቹ መካከል እንደሚገኙበት ገልጸዋል። አዲሱ አሰራርም ከትላንት ጀምሮ ማለትም ከመጋቢት 3 ቀን ጀምሮ በይፋ ወደ ሥራ እንደሚገባ ወይዘሮ ሀቢባ ሲራጅ አመላክተዋል። ቀጥለናል። ተከታታዮቻችን አሜሪካ 450 ሺህ የጉጉት ወፎችን ለመግደል 1.3 ቢሊዮን ዶላር ልትመድብ ማቀዷ ተሰምቷል። የዓለማችን ልዕለ ኃያል ሀገር የሆነችው አሜሪካ 450 ሺህ ጉጉት የተሰኙ ወፎችን ለመግደል ማቀዷ ተገልጿል። የፕሬዝዳንት ትራምፕ አስተዳደር በመጠኑ ለየት ያለ አፈጣጠር ያለው ጉጉት ተብሎ የሚጠራውን ወፍ የመግደል ዘመቻ ማቀዱን ዩሮኒውስ ዘግቧል። ለዚህ ዘመቻ አንድ ጉጉት ወፍን ለመግደል $3000 ይፈጃል የተባለ ሲሆን በአመት ደግሞ $40 ሚሊዮን በጀት ያስፈልጋል ተብሏል። አሜሪካ ጉጉት የተሰኘውን ወፍ ብሔራዊ ስጋቴ ነው በማለት ለመግደልም በአጠቃላይ $1.3 ቢሊዮን ታወጣለች ነው የተባለው። አገሪቱ በአጠቃላይ በቀጣዮቹ 30 ዓመታት በተለይም ከአሜሪካ ውጭ የሚመጡ የጉጉት መንጋዎችን የመግደል እቅድ አስቀምጣለች። ከፍ ያለ መጠን ያለው ጉጉት ወፍ ብዙ አይነት ዝርያዎች ያሉት ሲሆን ከውጭ ሀገራት ወደ አሜሪካ የሚገባው የጉጉት ዝርያ ከዚህ በፊት በሀገር ውስጥ ያለውን ዝርያ እየዋጠው ነው ተብሏል። የጉጉት መንጋው የሚገኝበት የካሊፎርኒያ ግዛት ምክር ቤት አባላት ግን የትራምፕ ውሳኔን ተቃውሞታል ነው የተባለው። አባላቱ የጉጉት ወፎችን ለመግደል ከፍተኛ ወጪ፣ አልሞ ተኳሽ የሚያስፈልግና ሌሎች የስነ ህይወት ጉዳት የሚያደርስ ነው በማለት እቅዱን እንደተቃወሙ ተገልጿል። የአሜሪካ አሳና የዱር እንስሳት የተሰኘው ተቋምም ይህን እቅድ እንዲያስፈጽም ኃላፊነት የተሰጠው ሲሆን በዚህም በአመት ብቻ 2700 የጉጉት ወፍ እንዲገደሉ መባሉን ዘገባው ጠቅሷል። ቀጥለናል። የተከበራችሁና የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 144 ብር እየተገዛ 146 ብር ከ88 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ መግዣው 172 ብር ሲሆን መሸጫው ደግሞ 175 ብር ከ44 ሳንቲም ሆኗል። እንዲሁ ዩሮ 147 ብር እየተገዛ ሲሆን 149 ብር ከ94 ሳንቲም ደግሞ መሸጫው ሆኗል። ስዊስ ፍራንክ 150 ብር እየተገዛ 153 ብር እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። የሳውዲ ሪያል 38 ብር እየተገዛ 38 ብር ከ76 ሳንቲም መሸጫው ሆኗል። እንዲሁ የቻይናው ዩዋን 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። ሰናይ ጊዜን ተመኘን።